ኦርቶዶክሳዊ በመሆንህ አንገት ላይ ማተብ በማሰርህ አስቀዳሽ መንፈሳዊ ጿሚ ጸሎተኛ በመሆንህ መጠላት አለ። ዓለም ሊወድህ አይችልም። ዓለም ሊወድሽ አትችልም። ጓደኞቻችሁ ሊወዷችሁ አይችሉም። እናንተ በነጠላ መስቀልያ ስትታዩ እነሱ በታይት ስለታዩ ወጨጌ የሚል ቅጽል ስም ያወጡላችኋል። ያልገባው ፋራ ነው የሚል ያወጣላል። እሱ ሱሪውን ዝቅ አድርጎ የውስጥ ማንነቱን እያሳየ ተዝረክርኮ የሚሄደው አንተ ሱሪን በቅጡ ታጥቀህ ልሸፍን የሚገባውን አካልን ሸፍነ ስትጓዝ እንደ ክርስትና ስራ ስትራመድ አንተን ፋራ ይላል ወዳጅ። ስለዚህ ነው ጌታ ምን አለ? በስሜ የተጠላችሁ ትሆናላችሁ። በማህበራዊ ጉዳዮች ላይ ቀላቅሉ ይችላል። ክርስቲያን በመሆን ይሄ ትግል አለ፣ ይሄ ተቃውሞ አለ፣ ይሄ ፈተና አለ፣ ይሄ ጦርነት አለ። ታዲያ ይህ ዓለም ለክርስትና መስቀለኛ መንገድ ነው። በመዝሙር አሸነፍን በእግዚአብሔር ብለን የምናዜመው እንደውም እንዲህ ያለ ምስጋና እንዲህ ያለ መዝሙር አሸነፍን ብለን ስንዘምር አባቶቻችን ምን ይላሉ? ወንዝ ዳር ሄዶ መቀደስ የተኛ ሰይጣን መቀስቀስ ይላሉ። ይሄ ሕይወት ወደ መንግስተ ሰማያት የሚደረግ ጉዞ ነው። ወደ መንግስተ ሰማያት የሚጓዙ ሰዎች ትግል ነው። ይሄ ትግል ወደዚህ መንገድ የሚጓዙ ሰዎች ደግሞ መንገዱ አልጋ በአልጋ አይደለም። አልጋ በአልጋ የሆነ መንገድ የለም። የክርስቶስ ሕይወት የሚያሳየን ይሄን ነው። ክርስቶስ ከቤተልሔም ጀምሮ እስከ ቀራንዮ የሕይወቱን ታሪክ ብትመለከቱ በዚህ ምድር ላይ እዚህ ጋር ተመቸው የሚል አታነቡ። በዚህ ምድር ላይ እዚህ ጋር ደላው እንዲህ ባለ አልጋ ላይ ተኛ እንዲህ ያለ ምግብ በላ የሚል አታገኙ። ማማርጦ በላ የሚል አታገኙ። የቅዱሳን ሕይወት እርሱን በመልክ የመሰሉት በግብር የተከተሉት የአባቶቻችን የቅዱሳን ሕይወት የሚያስረዳን ይህን ነው። መንገዱ የመከራ የትግል የጦርነት መንገድ ነው። ክቡራን አይንተ እግዚአብሔር ካህናት፣ ቀሳውስት፣ ክቡር ወንድማችን መምህር ምስክር፣ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን የስብከተ ወንጌሉ ክፍል መምህራን ሊቃውንት፣ ሁላችሁ በየደረጃችሁ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ የእግዚአብሔርን ቸርነትና መግቦት ሽታችሁ በዚህ ቤተ መቅደስ በዚህ ሰዓት የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን ምእመናንና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ መልካሙ ጦርነት የሚል ይሆናል። አጋጣሚ ሆኖ እንደው ዝም ብዬ ስመጣ ስለ መንፈስ ቅዱስ አስተምራለሁ ብዬ አስቤ ነበረ። ቤተ ክርስቲያን እንደምታውቁት በዚህኛው ዘመን በዚህኛው ወር እግዚአብሔር መንፈስ ቅዱስን በተለየ መንገድ እና በተለየ ሁኔታ የምታስተምርበት የምትገልጥበት ልዩ ሳምንትና ጊዜ ነው። እግዚአብሔር መንፈስ ቅዱስ በቤተ ክርስቲያናችን ውስጥ በጣም ጥልቅ የሆነ ህብረትና ፍቅር ያለው አንድነት ያለው ቤተ ክርስቲያንን ባለፍሬ የሚያደርጋት የሚመግባት እርሱ እንደመሆኑ መጠን በጣም ስለ መንፈስ ቅዱስ ክርስቲያኖች ሁላችን በደንብ ማወቅ ይጠበቅብናል። እስከ ዛሬም ድረስ ሊቃውንቱ ሲያስተምራችሁ እንደነበረ አምናለሁ። አሁን ግን እንደው ዛሬ ታላቁ አባታችን አቡነ ገብረ መንፈስ ቅዱስም መታሰቢያ ዕለታቸው እንደመሆኑ መጠን ወርሃዊ መታሰቢያ ዕለታቸው ነው። እነዚህን ቅዱሳን ቤተክርስቲያን ለኛ ለምንድን ነው በዓላቱን በራሱ በዚህ ቀን እንደዚህ የምትሰይምበት ምክንያት ምን እንደሆነም ከዚህ ጥልቅ ሐሳብ መረዳት እንድንችል ነው ርዕሱን የመረጥነው። በሁላችሁ እንደምታውቁት መቼም የጦርነት መልካም እንዴት ያለ ነው ብላችሁ በህሊናችሁ ትጠይቃላችሁ። ምን ጦርነት ደግሞ እንዴት መልካም ይሆናል? ጦርነት አገር ያፈርሳል፣ ንብረት ያወድማል፣ ደም ያፋስሳል፣ የህይወት ያጠፋል፣ ህፃናትን ወላጅ አልባ ያደርጋል። ስለዚህ ጦርነት ዝም ብለን በዚህ ዓለም ያለን ጦርነት መልካም ነው አንልም። በጎ ህሊና ላላቸው ሰዎች ሰላም
ለሚሹ ለሚፈልጉ ሰዎች እንዲህ ያለ ስጋዊ ጦርነት መልካም ሊሆን አይችልም። ነገር ግን ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የመከረው አንድ ታላቅ ምክር አለ። እርሱም መልካምን የእምነት ገድል ተጋደል፣ መልካሙን የእምነት ገድል ተጋደል የሚል ምክር በዚህ በአንደኛ ጢሞቴዎስ መልእክቱ በምዕራፍ 6 ቁጥር 12 ላይ እናገኘዋለን። ስለዚህኛው ጦርነት ነው፣ መልካም ስለሆነው ጦርነት ነው የምንነጋገረው። የዚህ ጦርነት መልካምነት አንደኛው ራሱ መንፈሳዊ እንጂ ስጋዊ አለመሆኑ ነው። በጣም ብዙ ሰው በነገር ሃይማኖት ጉዳይ ራሱ በቤተ ክርስቲያን ጉዳይ ራሱ የቤተ ክርስቲያን ሕይወት በጥልቀት ስላልገባውና ስላልተረዳ በስጋዊ መንገድ ማሸነፍ ይፈልጋል። በስጋዊ ትግል ማሸነፍ ይፈልጋል። በስጋዊ ትግልና በስጋዊ መንገድ ማሸነፍ የሚፈልጉትን ሰዎች በዚህ የሚመጻደቁትን ሰዎች እግዚአብሔር ይተዋቸዋል። እስቲ በእናንተ ኃይል ጨርሱ ብሎ እንደ ታዛቢ ቆሞ ነው የሚመለከታቸው። ለዚህ ነው ብዙ ሰው ድልና ስኬት በመንፈሳዊ ሕይወቱ ማግኘት ያልቻለው። በራሱ ገድል መቆም እንደሚችል ስለሚያስብ፣ በራሱ ጉልበት ማሸነፍ እንደሚችል ስለሚያስብ፣ በራሱ ስጋዊ አእምሮ ብቻ የዚህ ዓለም አሸናፊ መሆን እንደሚችል ስለሚያስብ ውድቀት የተመላ ሕይወት የሚበዛበት ከዚህ የተነሳ ነው። ከዚህ አንጻር ይሄ ግን መልካም ትግል ነው። ትግሉ መንፈሳዊ ነው፣ ስጋዊ ትግል አይደለም። የምንታገላቸውም ረቂቃን ናቸው። የምንታገለውም መንፈሳዊነትን መለማመድ ስንችል ድል ማድረግ የምንችልበት የህይወት መንገድ ነው። በዚህ ትግል ውስጥ የምንዋጋቸው ኃይሎች በአይን የማይታዩ ናቸው፣ ሊታዩ አይችሉም። ነገር ግን በልባችን፣ በአእምሮአችን፣ በሐሳባችን፣ በፍላጎታችን የሚደመጡ ናቸው። ልክ የሰው ሐሳብ ለሌላው እንደማይታይ ሁሉ በውስጣችን የምናዳምጣቸው እኛን ሊጥሉን የሚችሉ ከእግዚአብሔር ሊለዩን የሚችሉ እና እነዚህ ናቸው ውሳጣዊ ማንነታችን የሚያዳምጣቸው ናቸው። እነዚህ ኃይሎች፣ እነዚህ እኛን የሚዋጉን ኃይሎች በኦርቶዶክሳዊት ቤተክርስቲያን ሕይወት መንፈሳዊ ጦርነት የዕለት ተዕለት እውነታ ነው። በየዕለቱ የሚከሰት ነው። በየሰዓቱ የሚከሰት ነው። በየጊዜው ሕይወታችን የሚያስተናግደው ነው። ቀን እየመረጠ የሚመጣ አይደለም። ምክንያቱም ዓላማ አለው። ዓላማው ሰዎች ከእግዚአብሔር ጋር ጥልቅ ኅብረት ማድረግ እንዲችሉ ማድረግ ነው። ከዚህ አንጻር ይህ ጦርነት በየጊዜው ይደረጋል። ስለዚህ አንድ ሰው በቅድስና ለማደግ ወይም ወደ ክርስቶስ ለመቅረብ ሲፈልግ ከእግዚአብሔር ሊያርቁን ከሚፈልጉ ኃይሎች ጋር የማያቋርጥ ጦርነት ውስጥ ይገባል። እነ ቅዱስ ገብረ መንፈስ ቅዱስ በዚህ ሕይወትን ያለፉት እንደኛ ሥጋ የለበሱ ነበሩ። እንደኛ ከሴት ማኅፀን የተገኙ ናቸው። እንደኛ ከወንድ ዘር ከጋብቻ የተገኙ ናቸው። እንደኛ በዚህ ዓለም የኖሩ ናቸው። ነገር ግን ዕለት ዕለት ሰይጣን የሚያመጣባቸውን ፈተና በድል የተወጡ አሸናፊዎች ናቸው። በሰማይ ያሉ ነጩን ልብስ የለበሱ ናቸው። እነዚህ ቅዱሳን የገጠማቸው እግዚአብሔርን ወደ መምሰል በሚያድጉበት መንገድ የገጠማቸው ጦርነት እኛም በምንጀምረው መንገድ ይሄ ጦርነት ይገጥመናል። ይሄ ጦርነት ደግሞ የሚካሄደው በሰይፍ ወይም በጋሻ አይደለም። አባቶቻችን የሄዱበት መንገድ አለ፣ ኋላ የምንመጣበት በጾም በጸሎትና በንቃት እንደዚሁም በምስጢራት አማካኝነት የሚከናወን ጦርነት ነው። እነዚህ ትጥቆች ናቸው፣ በኋላ እንመጣባቸዋለን። አንድ ሰው ትጥቅ ሳይኖረው ወደ ጦር ሜዳ ሊገባ አይችልም። ባዶውን ሊዋጋ አይችልም። አሁን ብዙዎቻችን ባዶ ማንነት ይዘን ነው ከዲያብሎስ ጋር መታገል የምንፈልገው። ብዙዎቻችን ባዶ ማንነት ይዘን ነው በመዝሙር አሸነፍን በእግዚአብሔር ብለን የምናዜመው። እንደውም እንዲህ ያለ ምስጋና፣ እንዲህ ያለ መዝሙር
አሸነፍን ብለን ስንዘምር አባቶቻችን ምን ይላሉ? ወንዝ ዳር ሄዶ መቀደስ የተኛ ሰይጣን መቀስቀስ ይላሉ። አንዳንድ ሰዎች የተኛውን ሰይጣን ራሱ የሚቀሰቅሱ አሉ። ባዶአቸው ምንም የድል መንገድ ሳይኖራቸው እንደ ድል አድራጊ ዜማ የሚያሰሙ ሰዎች አሉ። ውጊያው ትጥቅ የሚፈልግ ነው። ትጥቆቹ ረቂቃን ናቸው። እነዚህ ናቸው ረቂቃን ትጥቆች ናቸው። እነዚህ በኋላ የምናያቸው ይሆናሉ። ከዛ አስቀድሞ ግን መንፈሳዊ ጦርነት አንደኛ ከክፉ ኃይሎች ጋር የሚደረግ ትግል ነው። ከክፉ ኃይሎች ጋር ክፋትን ከሚያስቡ ጋር የሚደረግ በሁለት መንገድ ይመጣል። አንዱ ከውስጥ የሚመነጭ ነው። ከራሳችን ውስጥ የሚመነጭ ከራሳችን ተቃውሞ። ይሄ ከውስጣችን የሚመጣው አንደኛው እሳታዊ ምኞት ነው። ሁለተኛ ፈተና ነው። ሶስተኛ የኃጢአት አስተሳሰብ ነው። ለኃጢአት ቀጠሮ መስጠት። ይሄ ከውስጥ የሚመነጭ ነው። እኛን የሚያሸንፈን ነው። ግባችንን፣ ዓላማችንን፣ የጀመርነውን የዘላለም ሕይወት መንገድ የሚያቋርጥብን ውሳጣዊ ኃይል ነው። ከኛ የሚመነጭ እኛን የሚያጠቃ ውሳጣዊ ኃይል። ሁለተኛው የውጪ ነው። ከውጪ የሚመጣው ደግሞ የአጋንንትና የጨለማ ኃይል ነው። ከውጪ የሚመጣ ነው። የውስጥ ድካማችንን ተመልክቶ የመንፈሳዊ ሴሎቻችንን መሞት አይቶ ከውስጥ የተነሱ ምኞቶቻችን፣ ከውስጥ የተነሱ የኃጢአት ሐሳቦቻችንን ተከትሎ የሚያጠቃን የሚያሸንፈን ውጫዊ ኃይል አጋንንትና የጨለማ ኃይል ነው። ከነዚህ ጋር የሚደረግ ትግል ነው። ስለዚህ በዚህ መንገድ ከመጨረሻው ብዙ ጊዜ የምንፈተነው ከመጨረሻው ግባችን በሚያዘናጋው ዓለም እግዚአብሔርን ደስ የሚያሰኘውን ሕይወት ለመኖር በሚደረግ ትግል ነው። እግዚአብሔርን ደስ የሚያሰኘውት ለመኖር የምንሞክረው ወጣቶች በተለይ በጣም ማስተዋል የሚጠበቅባችሁ በሚያዘናጋ ዓለም ውስጥ ሆነን መሆኑን ማሰብ አለባችሁ። የሚያዘናጉን በጣም ብዙ ጉዳዮች አሉ። እዚያ ውስጥ ሆነን ነው እግዚአብሔርን ማስደሰት የፈለግነው። በገዳም የተሰወሩ አባቶቻችንን እንኳ ታግሏቸዋል ዲያብሎስ። አልተዋቸውም። ምኞት ታግሏቸዋል። በቤተ ክርስቲያናችን ትምህርት ከሐልዮ ከነቢብ ከገቢር ከፍጡራን መካከል ንጽሕት የምንላት እመቤታችን ብቻ ናት። ቅዱሳን እንኳን ሐሳባቸው ፈትኗቸዋል። ውሳጣዊ ምኞታቸው ፈትኗቸዋል። ቅዱሳንን ቅዱስ ያሰኛቸው የውስጥ ምኞታቸውን በተግባር አለመግለጣቸው ነው። እኛን ደግሞ በደለኛ ያሰኘን የውስጥ ምኞታችንን በተግባር የምንፈጽም በመሆናችን በእኛና በቅዱሳን መካከል ይሄ ድልድይ ነው ያለው። ይሄ ነው። ስለዚህ ተመልከቱ፣ ፈተና አለ። ይሄ የሚያዘናጋ ዓለም ነው። አደገኛ ዓለም ነው ይሄ ዓለም። እግዚአብሔርን ደስ ለማሰኘት በጣም ብዙ ትግል የሚፈልግ ዓለም ነው ይሄ ዓለም። በጣም ይሄን ጦርነት ቅዱስ ጳውሎስ ረቂቅ ጦርነት ስለሆነ በዚህ በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ ምን አለን? መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው አለ። መንፈሳውያን ናቸው። ክፉ መንፈሳዊ የክፋት መንፈሳዊ ኃይላት ናቸው። ከነዚህ ጋር የሚደረግ ትግል ነው የሚለን። መጋደላችን ከሥጋ ጋር አይደለም፣ ከደም ጋር አይደለም። አሁን የብዙዎቻችን ትግል ከሥጋ ጋር ነው። የብዙዎቻችን ትግል ከደም ጋር ነው፣ ከአባ ገሌ ጋር ነው፣ ከአቡነ ገሌ በመጽሐፍ የተጻፈ የሚኖር እውነት ነው። አባቶቻችን የኖሩት እውነት ነው። አሸናፊ የሚያደርገው አንድ ሰው ፈተናውና ትግሉ ከማን ጋር እንደሆነ በትክክል መረዳት ሲችል ነው የሚያሸንፈው። ከትክክል ይሄ ሕይወት ወደ መንግስተ ሰማያት የሚደረግ ጉዞ ነው። ወደ መንግስተ ሰማያት የሚጓዙ ሰዎች ትግል ነው። ይሄ ትግል
ወደዚህ መንገድ የሚጓዙ ሰዎች ደግሞ መንገዱ አልጋ በአልጋ አይደለም። አልጋ በአልጋ የሆነ መንገድ የለም። የክርስቶስ ሕይወት የሚያሳየን ይህን ነው። ክርስቶስ ከቤተልሔም ጀምሮ እስከ ቀራንዮ የሕይወቱን ታሪክ ብትመለከቱ በዚህ ምድር ላይ እዚህ ጋር ተመቸው የሚል አታነቡ። በዚህ ምድር ላይ እዚህ ጋር ደላው፣ እንዲህ ባለ አልጋ ላይ ተኛ፣ እንዲህ ያለ ምግብ በላ የሚል አታገኙ። ማማርጦ በላ የሚል አታገኙ። የቅዱሳን ሕይወት እርሱን በመልክ የመሰሉት በግብር የተከተሉት የአባቶቻችን የቅዱሳን ሕይወት የሚያስረዳን ይህን ነው። መንገዱ የመከራ የትግል የጦርነት መንገድ ነው። ክርስትና ማለት ለዚህ መዘጋጀት ማለት ነው። ለዚህ የተዘጋጀ ማንነት ያለው ያሸንፋል። የሚያሸንፍበት ደግሞ ብዙ ምክንያቶች አሉት፣ ብዙ። ስለዚህ ከጥፋት ከልዩ ልዩ ፈተና ከጨለማ ኃይል ተቃውሞ አለው። ክርስትና አለው። ስትወጡ ተቃውሞ አለው። ቤታችሁ ተቃውሞ አለው። በስራ ገበታችሁ ተቃውሞ አለው። በትምህርታችሁ ተቃውሞ አለው። በመንገዳችሁ ተቃውሞ አለው ክርስትና። ለዚህ ነው ስለ እኔ ስለ ስሜ በዓለም የተጠላችሁ ትሆናላችሁ፣ ግን ደግሞ ደስ ይበላችሁ። ለምን? ዓለሙን እኔ አሸንፌዋለሁና ለአምላካችን ስሙ የተመሰገነ ይሁን። አሸንፌዋለሁ። ምን አለ? መጠላት አለ። ኦርቶዶክሳዊ በመሆንህ አንገት ላይ ማተብ በማሰርህ አስቀዳሽ መንፈሳዊ ጿሚ ጸሎተኛ በመሆንህ መጠላት አለ። ዓለም ሊወድህ አይችልም። ዓለም ሊወድሽ አትችልም። ጓደኞቻችሁ ሊወዷችሁ አይችሉም። እናንተ በነጠላ መስቀልያ ስትታዩ እነሱ በታይት ስለታዩ ወጨጌ የሚል ቅጽል ስም ያወጡላችኋል። ያልገባው ፋራ ነው የሚል ያወጣላል። እሱ ሱሪውን ዝቅ አድርጎ የውስጥ ማንነቱን እያሳየ ተዝረክርኮ የሚሄደው አንተ ሱሪን በቅጡ ታጥቀህ ልሸፍን የሚገባውን አካልን ሸፍነ ስትጓዝ እንደ ክርስትና ስርዓት ስትራመድ አንተን ፋራ ይላል ወዳጄ። ስለዚህ ነው ጌታ ምን አለ? በስሜ የተጠላችሁ ትሆናላችሁ። በማህበራዊ ጉዳዮች ላይ ቀላቅሉ ይችላሉ። ክርስቲያን በመሆን ይሄ ትግል አለ፣ ይሄ ተቃውሞ አለ፣ ይሄ ፈተና አለ፣ ይሄ ጦርነት አለ። ታዲያ ይህ ዓለም ለክርስትና መስቀለኛ መንገድ ነው። መስቀለኛ ክርስቶስ ያረገው በቢታንያ ነው። ቤት አልኳችሁ? አልሰማችሁ? ጮክ በሉና ንገሩኝ። በቢታንያ። በጣም የሚገርመው ያረገው በቢታንያ ነው። መከራም የጀመረው በቢታንያ ነው። የክርስቶስ መከራ የጀመረው ቢታንያ ነው። አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ የሚል የሞቱን መራራነት ያሳየ ጸሎት የጸለየው በቢታንያ ነው። ክብሩንም ያሳየው ደመና እየጠቀጠቀ ወደ ሰማይ የወጣው በቢታንያ ነው። ይሄ ክርስቶስ በሕይወቱ የቤተ ክርስቲያንን ሕይወት እያሳየ ነው። ቤተ ክርስቲያን ስለ ስሙ የምትቀበለው መከራ፣ ቤተ ክርስቲያን ስለ ስሙ የምትቀበለው ስቃይ መጨረሻው ክብር ነው። ክብር ነው። ቢታንያ የቦታ ጉዳይ አይደለም። ቢታንያ አልዓዛር ሞቶባቸው ማርታና ማርያም ደም የቀላቀለ እንባ ያነቡበት የሐዘን መንደር ነው። ቢታንያ በአራተኛው ቀን ደግሞ ወንድማቸው አልዓዛር በክርስቶስ ተነስቶላቸው እንባቸው የታበሰበት መንደር ነው። የመከራና የተስፋ መንደር ነው። የሐዘንና የደስታ መንደር ነው። የቤተ ክርስቲያን ሕይወት ይሄ ነው። በምድራዊና ስጋዊ ሐዘንና መከራ መንፈሳዊ ደስታ የማጨድ ሕይወት ይሄ ነው። ስለዚህ ነው ጦርነቱ መልካም ነው። አያችሁ፣ መልካም ነው። ከምን ጋር ነው የምንዋጋው? ከማን ጋር ነው ጦርነቱ? የመጀመሪያው ከዲያብሎስ ጋር። ዲያብሎስ የወደቀ መልአክ ነው። ዲያብሎስ ዓላማው ፍጥረትን ለማጣመም የሚተጋ ማንነት ነው። የዲያብሎስ ዓላማ አስቀድሞ የሚያሻው እግዚአብሔርነትን ነው። የፈለገው እግዚአብሔርነትን ነው። አምላክነትን ሽቶ ነው ከክብሩ የወረደው። ከዚህ የተነሳ እግዚአብሔር ፍጥረቱን አስጊጦ የፈጠረውን ፍጥረት ማጥመም የዲያብሎስ የትጋት ስራ ነው።
የትጋት ስራ ነው። ይሄ ዲያብሎስ ሁልጊዜ እኛን ከእግዚአብሔር መንግስት ለማውጣት ተግቶ የሚሰራ ነው። ለዚህ ነው አምላካችን በወንጌል ምን አለ? በዮሐንስ ወንጌል በምዕራፍ 8 ቁጥር 44 ላይ አንድ ነገር አለ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። ከዲያብሎስ እውነት ሊወጣ አይችልም። ምናልባት እውነት የሚመስል ነገር ሊያሳይ ይችላል። እውነት የሚመስል ነገር የሚያሳየው አሜን ብላችሁ እንድትቀበሉት እንጂ ዲያብሎስ እውነት ሊናገር አይችልም። አሁን ብዙ ሰዎች አይታችኋል። አጥማቂነን ምናምንን ቅባ ቅዱስ እንቀባለን በሚሉ ሰዎች የሚታለሉ ጅሎችን ተመልከቷቸው። ምንድነው የሚሉት? ሰይጣን መሰከረ፣ ጎረቤቴ ጠላቴ እንደሆነ ሰይጣን መሰከረ ይላሉ። እንደውስ እንዴት ያለ ጅል ነው ሰው! ይሄ ነው ከውስጣችን ምኞት በመነሳት ሰይጣን እንዴት እንደሚያጠቃን ተመልከቱ። እንዴት ለመቀበል አጣርተን ለመቀበል እስኪ ቸግረን ነው የሚያደርገው ዲያብሎስ። እስኪ ቸግረን እዴ አንዲት ልጅ አሁን በተሳሳተ መልእክት አንድ ሌላ አቀም የኔን ስም እንደው ስመ ሞክሼ ያለው ጠንቋይ ያለ ይመስለኛል እና እዛዋ በቮይስ ከአረብ ሀገር የላከችልኝ ድምጽ ስሰማ በጣም ነው ያዘንኩት። እና ምን ብሎ ነግሯታል? እሷ ተሳስታ ስልኬን ከሌላ አግኝታ መምህር ተስፋዬ ስትል ሰጥተዋት ነው። ምንድነው ያሉት? እናንተ ቤት ከባድ መንፈስ አለ፣ እናትሽን ያ መንፈስ ስለያዛቸው የምትልኪውን ገንዘብ በሙሉ የሚያጠፉብሽ ለዚህ ነው። ልጅቷ የእናቷ ጠላት እንድትሆን። አያችሁ ሰይጣን እንዴት እንደሚጫወትብን አይታችኋል። ለዚህ ነው እኮ መጽሐፍ ይላል ሰይጣንን እምቢ በሉት። እስቲ እምቢ በሉት በሉ፣ በቃ ከናንተ ይሸሻል። እምቢ በሉት እኮ ነው የተባለው። ዲያብሎስ ከባድ ነው፣ ጥበበኛ ነው። ወደኛ የሚመጣው ለመጣል ነው። ለዚህ ነው ዮሐንስም በራእዩ ዮሐንስ ምዕራፍ 12 ቁጥር 9 ላይ ምን አለ? ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ነው የሚለን። አያችሁ ወደ ምድር ተጣለ። ሚካኤልና ሰራዊቱ ድል ከነሱት በኋላ ከልዕልናው ከክብሩ ወረደ። የት? ዓለምን ለማሳት የቀደመው እባብ ይለዋል ጌታችን። አስቀድሞ በኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር ምንድነው ያለው? እባቡን ሲረግመው አንተ በሆዴ ትሳባለህ፣ የምድርን አፈር ትበላለህ፣ በአንተና በሴቲቱ መካከል ጠላትነት አደርጋለሁ፣ በዘርህና በዘሯ መካከል። ዘሯ ራስ ግን ይቀጠቅጥሃል፣ አንተም ሰኮናውን ትነክሳለህ አለው እግዚአብሔር። አያችሁ ሰኮናው የተባልን እኛ ነን እኮ ምእመናን፣ የክርስቶስ ሰኮናዎቹ። የእርሱን ኮቴ መንገድ ተከትለን የምንሄድ እውነትም መንገድም ሕይወትም እኔ ነኝ እንዳለ የእርሱን መንገድ የምንጓዝ ነን እኛ። ስለዚህ መንከስ ይወዳል ዲያብሎስ እና የመጀመሪያው ውጊያችን ከዲያብሎስ ጋር ነው። እርሱ የሚዋጋን ድክመታችንን ለማግኘት በመመርመር ነው። ክርስቶስን በዚያ በገዳመ ቆሮንቶስ እንዴት እንዲመረምረው እንደነበር አይታችኋል። አንዳንዴ በረሃብ አንዳንዴ ደግሞ ይሄ በምታት ድንጋዮችን ወርቅ በማድረግ ይሄን ዓለም እሰጥሃለሁ ለኔ ብትሰግድልኝ በማለት ሰይጣን በምርምር ነው የሚመጣው። ክርስቲያኖች ይመረምራል። ከዛ ለዓይናችን ማራኪ የሆኑ እይታዎችን ያመጣል። ለጆሮአችን ተስማሚ የሚመስሉ ሙዚቃዎችን ያመጣል። ብዙ ወጣቶች እኮ አንገታቸው ላይ ማተብ አስረው አንገታቸው ላይ መስቀል አንጠልጥለው ሊዘምሩ ሲገባቸው ባልገባቸው የሙዚቃ ምናምን ሲደንሱ ቲክቶክ ላይ ምናምን የምታዩቸው ለዚህ እኮ ነው። በዲያብሎስ የመሸነፍ ድል እንድናደርገው እግዚአብሔር ይርዳን። አዎ በጎ ነገሮችን ለመስማት ለጆሮቻችን በጎ የሆነ እግዚአብሔር ሐሳብ እንዳይመጣ አሁን እኛ በማስታወቂያ መምጣት ነበረብን። ቅድም መምሩ ሲናገሩ እንደው አረባካችሁ ይበሉ ሲሉ ድንቅ ይለኛል። እንዴ ታውቃላችሁ ሰይጣን እንዴት ክፉ እንደሆነ ተመልከቱ። ለቤተ ክርስቲያንና ለሐሳቧን እንድንል ለሱ እሺ እንድንል ነው የሚያደርገን። ይሄ ነው ከባድ። ከሱ ጋር ነው የምንታገለው፣ ከዲያብሎስ ጋር። ዲያብሎስን እንዴት አሸንፈዋለሁ ብለን እናስብ ይሆናል። ጥቂት ነገሮች አሳያችኋለሁ ኋላ። ግን ተመልከቱ ክርስቲያኖች፣ ከእርሱ ጋር እንታገላለን።
እንታገላለን። እርሱ የሚፈትንን ነገር በሙሉ በፊታችን ያቀርባል። እንደ ብፌ ምግብ ያቀርባል። በጣም አሁን አይታችኋል፣ ፕሮሞሽኖችን አይታችኋል። በጣም በላተኛ ለመፍጠር የሚያስችሉ ከጾም ሊያርቁ የሚያስችሉ አደገኛ ፕሮሞሽኖች እኮ በስጋ ይሰራሉ። ታውቃላችሁ? ስጋ ያቀርባል ሰይጣን። ታሸንፈዋለህ ወይ? ይሄን ለማሸነፍ ተዘጋጅተሃል ወይ ነው ጥያቄ። ተዘጋጅተናል ወይ? አጋንንት አሉ ይሰራሉ። አንድ ታላቅ አባት ምን ይላል? አጋንንት መኖራቸውን ለማረጋገጥ ለመጸለይ ሞክሩ ይላል። እስቲ በሉት ይሄን ቃል፣ አጋንንት በሉ እስቲ። መኖራቸውን ለማረጋገጥ ለመጸለይ ሞክሩ። ሰው መጸለይ ሲጀምር ያዛጋዋል። ገጥሟቸው አያውቅም? ያዛጋቸዋል። ለመሰላችሁ እንዳትነኩት ነው። ሁለተኛ መጽሐፉ የጸሎቱን መጽሐፍ ሁለተኛ ልክ ስትጀምሩ ይሄ ነው መኖሩን ያሳውቃል። አሸናፊ መስሎ ይመጣል። አድካሚ መስሎ ይመጣል። አድካሚ መስሎ የመጀመሪያው ትግላችን እሱ ነው። ሁለተኛው ዓለማዊነት። ከዓለማዊነት ይሄ የአሁኑ ዘመን ነው። እንደምታውቁት ይሄ ዘመን አደገኛ ዘመን ነው። ለቁስ የመገዛት ዘመን፣ ከባድ ዘመን። ለቁስ የመገዛት ይሄ ዘመን ትልልቅ የሆኑ ብልጭልጭ ነገሮች ብርቅ የሆኑበት ዘመን። ብርቅ ከሰው ገንዘብ የተወደደበት ዘመን። አንድ ጸሐፊ አስታውሳለሁ፣ አንድ መጽሐፍ ላይ በዘመን ኢትዮጵያ ውስጥ 3 ዘመን አለ ይላል እና አንደኛው ዘመነ ካህናት ነው ይላል። ይሄ ዘመነ ካህናት የሚባለው አለ ጥሩ ነው፣ ሰው ካህን የሚያከብርበት ሃይማኖት ያለው የነበረው ዘመን ነው እና ይልና የቄሱን አጭርነት ይገልጣል። አንድ አጭር እንደው ሽምብራ የምታክል ቄስ ተራራ ላይ ወጣ ብላ ገዝቻለሁ ስትለው ገበሬው ሞፈሩን ቀንበሩን ይጥላል ፈርቶ። ሁለተኛው ዘመነ ምንሽር ነው ይላል። ይሄ ዘመን ደግሞ ጠመንጃ የተሸከሙ ሰዎች አንቱ የሚባሉበት ጀግና አርበኛ። ሙዚቃዎቻችን አተው በለው አሳደው ሰው በዚህ ይደነሳል። ስፖርት ቤት ሳይቀር በዚህ ነው ሰው የሚደነሰው። እንዴት ብላይንድ እንደሆነ ሰው ብላይንድ ነው፣ ጨልም። ስለዚህ ለባለ መሳሪያ መዳር ሴቶችን በኢትዮጵያ መዳር ለታላቅ ጀግና እንደመስጠት ይቆጥሩ ነበር ይላል ኢትዮጵያውያን። ሶስተኛው ዘመን ግን ዘመነ ገንዘብ ነው ይላል። ሁለቱንም የጣለ ዘመን። ገንዘብ ካለ ምንም አለ፣ በሰማይ መንገድ አለ። የሌለ ሰው ለቁስ መገዛት፣ ለቁስ መሸነፍ፣ ለቁስ ትላንትና ጊዮርጊስን የሰደበ ጎረምሳ ትላንት በቅርቡ ጊዮርጊስን የሰደበ ጎረምሳ ፓስተር አሁን ደግሞ የኛን መዝሙር እየዘመረ ኦርቶዶክሳውያን መልካም ወጣት ላደርጋችሁ ጠራችኋለሁ ግብዣ ያደርጋል። ይሄን አሜን ይላል ሰው ወጣቱ። አያሳዝንም? ዓለማዊነት። ይሄ ዓለማዊነት በሰው ልጆች ሕይወት ውስጥ ምንድነው ካልን ክርስቲያኖች ከእግዚአብሔርና ከመንፈሳዊነት የተለየ ማንነት ማለት ነው። ለስጋ ብቻ መኖር፣ ለስጋ መሮጥ፣ ለምኞት መሮጥ፣ ለዚህ ብቻ መኖር ዓለማዊነት አደገኛ። ለዚህ ነው መጽሐፍም አያችሁ ዓለምን ወይም በዓለም ያሉትን አትውደዱ ነው የሚለው። አትውደዱ፣ ምክንያቱም እናንተ የክርስቶስ ናችሁ። እናንተ ለእግዚአብሔር መንግስት የተጠራችሁ ናችሁ፣ ለክብሩ የተለያችሁ ናችሁ፣ የዓለም አይደላችሁ። ጌታችን እኔ ከዓለም አይደለሁም ነው ያለው። የክርስቶስ የሆኑት ከዓለም አይደሉም፣ ከዓለም አይደሉም። ዓለማዊነት ምንድን ነው? በዓይናችን የምናየው፣ በጆሮአችን የምንሰማው፣ በአምስቱ የስሜት ሕዋሳቶቻችን የምናስተናግደው ይሄ እግዚአብሔርና ትእዛዛቱን የሚጠላ መንፈስ፣ ወደ እግዚአብሔር ለመምጣት ችግር የሆነ መንፈስ ዓለማዊነት። እኛ በመንፈሳዊ ፍቅር የሚለካ ማንነት በውስጣችን ደግሞ ያለ
ለእግዚአብሔር ፈቃድ ራስን የመስጠት ሕይወት እና የእግዚአብሔር መልክ መገለጫዎች ነን እኛ። ሰው እንዲህ ነው። ስለዚህ ዓለማዊነት ክርስቲያኖች ብዙ ትልልቅ ሰዎችን ጥሏል። ዴማስ የቅዱስ ጳውሎስ ደቀ መዝሙር ነበረ። ዴማስ ይገርማል። በወንጌል በመጽሐፍ በቅዱስ ጳውሎስ መልእክት በክብር ቅዱስ ጳውሎስ ጠርቶት ነበረ ዴማስን። በጣም የሚገርመው ግን ኋላ ለተሰሎንቄ ምዕመናን ምን አለ ቅዱስ ጳውሎስ? ዴማስ ያሁኑን ዓለም ወዶ ትቶኛል አላያችሁ? ያሁኑን ዓለም ወዶ ክርስቲያን ከዚህ ዓለማዊነት ጋር ትግል የሚያደርግ ስለሆነ ጦርነት ላይ ነው። ጦርነት ላይ አይተኛም። ወታደር አይተኛም። የእግሩን ጫማ አያወልቅም። ወታደር ቤተሰብ ያላችሁ ሰዎች ወታደሮች ቤት ሲመጡ ለረፍት ጫማቸውን ስታወልቁ እግራቸውን ንፍሮ ሆኗል። ጊዜ የላቸው። ጊዜ የለህም አንተ። ጊዜ ለምን ዘላለማዊነትን ሊነጥቅህ ዲያብሎስ ረፍት የለውም። ይሰራል። ስለዚህ ነው ቅዱስ ጳውሎስም ይህንን ዓለም አትምሰሉ፣ ዓለምን ለመምሰል አትድከሙ። መምሰል የሚገባችሁ ክርስቶስን ነው። መምሰል የሚገባችሁ ገብረ መንፈስ ቅዱስን ነው፣ ቅዱሳንን ነው መምሰል የሚገባ። ሞዴል ማድረግ ካለብን እነዚህን አባቶች ነው የምንከተለው አለን እኛ። ስለዚህ ተመልከቱ፣ ይህን ዓለም አትምሰሉ። ሶስተኛው ምኞት ነው፣ የውስጥ ምኞት። ከሱ ጋር ነው የምንታገለው፣ ከምኞት ጋር። ይሄ ከስጋዊ አእምሮ የሚመነጭ ነው። ስጋዊ ምኞት አንድ ዓላማ አለው። ይሄ ዓላማ ምንድነው ካላችሁኝ፣ መግዛት፣ በምኞት መገዛ፣ እንድንገዛለት ይፈልጋል። እንድንገዛለት ገዝቶ ማታለል፣ በማታለል ማጭበርበር፣ ለዲያብሎስ ማስረከብ ዓላማው ይሄ ነው፣ ስጋዊ ምኞት። ስለዚህ ስጋዊ ምኞት በውስጣችን ሳይታወቅ የሚሰራ ነው። ሳይታወቅ ሰይጣንና ዓለም ከአምላካችን ጋር ያለንን አንድነት ለመበጣጠስ መንገዱን የሚያመቻችላቸው ነው ስጋዊ ምኞት። ነፍስና ስጋ እርስ በርሳቸው ይጣላሉ አለ ቅዱስ ጳውሎስ። አያችሁ፣ ስጋ የስጋን ስራ ይመኛል። ቤተ ክርስቲያን ዛሬ በዓለም መንፈስ ቅዱስን ገብረ መንፈስ ቅዱስን የምታዘክረው ጣዖት እንድታመልኩ አይደለም። በተጋድሎ ውስጥ ያለውን አሸናፊነት ከነሱ እንድትማሩ ነው። ከቅዱሳን እንድንማር ነው፣ እንድንረዳ ነው። ይሄን እንድንረዳ። ስለዚህ ምኞት፣ ሰይጣን፣ ዓለም ጥምረትን ይመሰርታሉ በእኛ ላይ። ጥምረትን መስርተው እንደ ኔቶ ነው ያጠቁሃል። መከላከያ ትጥቅ የለህም፣ ትጠቃለህ። ስለዚህ ይሄ ምኞት ይታገለናል። መንገዳችንን ለእግዚአብሔር መስጠት፣ ፈቃዳችንን ለእርሱ ማስረከብ እንዳንችል የሚከለክለን ነው። ቶሎ አዳዲስ ምኞቶች ያመጣል። ቶሎ ዓለማዊነት ይሄ ነው። ምኞት እንዲያድግ አይታችሁ ከሆነ አሁን ረጅም መጽሐፍ የሚያነብሰው የለም፣ ረጅም ጽሑፍ የሚያነብሰው የለም። አሁን እኔ ፌስቡክ ላይ ጽፋለሁና በጣም የሚገርመኝ ፎቶ የለጠፍኩት ቀን ላይክና ሼር ማዕት ነው። በጣም ቁም ነገር የጻፍንለት ግን 8 ሰው ያዩ። እንዴት ያሳዝናል! በጣጥሶናል ማለት ነው። አያችሁ፣ እነዚህ ሶስቱ በጣጥሰውናል። ረጅም ቁም ነገር መስማት ስለማንፈልግ ምኞታችን ስለሚከለክለን ሾርት ጉዳዮች ናቸው የሚመጡት። ደጋግመን እንደምናነሳላችሁ በቲክቶኩ በጣም አጫጭር ነገር፣ ቲክቶክ ማለት የተቆረጡ ንግግሮች ናቸው፣ የተቋረጡ ሐሳቦች ናቸው፣ ሙሉ ያልሆነው። ምክንያቱም አንተን ማጉደል ነው የሚፈልገው ዲያብሎስ።
የሚያጎል ከእግዚአብሔር ክብር ነው። የጎደለ ጽዋ እንድትሆን ነው የሚፈልገው እሱ። ስለዚህ ይጠቀማል፣ ምኞታችንን ይጠቀማል። እና ውስጣችን ምንድነው የሚለው? ምኞታችን ምንድነው የሚለው? ክርስቲያኖች እነዚህ ናቸው። እነዚህ ጋራ ትግል እናደርጋለን። ከምን? ከዲያብሎስ፣ ከዓለማዊነት፣ ከምኞት ጋራ እንዋጋለን። ይሄ ጦርነት ግን መልካም ጦርነት ነው። እስቲ መልካም ጦርነት ነው በሉ። መልካም። ለምንድነው ጦርነቱ መልካም የሚያሰኘው? አንደኛ 100% ከተሸነፈ ጠላት ጋር ነው የምንዋጋው። 100% ክርስቶስ አምላካችን በመስቀል ላይ 100% ነው ያሸነፈው። ማን ነው ይሄ? መሬትን የለበሰ በስጋ የተገለጠ ስሙ ማን ነው? የማንስ ልጅ ነው። እንዴት አሸነፈኝ ብሎ ዲያብሎስ የተደነቀበት 100% በክርስቶስ ሞት የተሸነፈ ነው። 100% በክርስቶስ መሸነፉን ደግሞ ያረጋገጠልን ትንሣኤው ነው። ዲያብሎስ እንዳሰቀለው አልቀረም። አምላካችን ሞትን ድል አድርጎ ተነስቷል፣ ተሸንፏል። ጦርነቱ መልካም ያሰኘው ከተሸነፈ ጠላት ጋር ነው የምትታገለው። አንታየ የተሸነፈ ጠላት እንዴት ያሸንፈናል ወዳጆች? እንዴት ያሸንፈናል? አባቶቻችን ቅዱሳን ይሄንን ስለተረዱ ነው ያሸነፉት። ከተሸነፈ ጠላት፣ ድል ከተነሳ ጠላት። ሁለተኛው ጦርነቱን መልካም የሚያሰኘው የምንታገለው ከእግዚአብሔር ጋር ሆነን ስለሆነ ነው። ከማን ጋር ሆነ? አልሰማችሁ? ከእግዚአብሔር ጋር። እኔ ያለ አምላካችን እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ከእናንተ ጋር ነኝ እስከ ዓለም ፍጻሜ፣ ከእናንተ ጋር ነኝ። ድል የተነሳ ጠላት እግዚአብሔር ከኛ ጋር ሆኖ የሚያሸንፍ፣ አትፍራ እኔ ጋሻ ነኝ ያለ ለአብርሃም የተናገረ እግዚአብሔር ከኛ ጋር ነው። ከቅዱስ ጳውሎስ ጋር የነበረ እግዚአብሔር ከኛ ጋር ነው። ከቅዱስ ገብረ መንፈስ ቅዱስ ጋር የነበረ እግዚአብሔር ከኛ ጋር ነው። ሐዋርያት በዋለበት እንደዋሉ ባደረበት እንዳደሩ አሁን እኛ ክርስቶስ በዋለበት ባደረበት የምንኖር ከሆነ እርሱ ከኛ ጋር መሆኑን የምናምን ከሆነ እግዚአብሔር ከኛ እንዳይለይ ክርስቲያኖች ዘወትር የምንሰራ ከሆነ ጦርነቱ መልካም ነው። መልካም ነው። ብቻችንን ሆነን ልንታገለው ስንፈልግ ብቻ ነው አደገኛ የሚሆነው። ብቻችን እሱ አደገኛ ነው። ይሄ ጦርነት መንፈሳዊ እንጂ አካላዊ ስጋዊ አይደለም። ረቂቅ እንጂ የሚታይ ግዑዝ ጦርነት አይደለም። ስለዚህ የማይታይ እንደመሆኑ መጠን ከእግዚአብሔር ጋር በአይነ ስጋ ከማይታየው ከእግዚአብሔር ጋር አሸናፊ ከሆነው ከእግዚአብሔር ጋር ስሙ አሸናፊ ነው። ስሙ ቅዱሳን ዓለምንና ምኞቷን የረቱበት ስም ነው። ይሄን ስም ገንዘብ አድርገው ነው። ሶስተኛው ጦርነቱን መልካም የሚያደርገው ከአሸናፊነት በኋላ የምንቀበለው አክሊል ነው። ሽልማት አለ። ዝም ብለን አይደለም የምንታገለው፣ አለን ሽልማት። ይሄ ሽልማት የህይወት አክሊል ነው። ኩን መሐይምነ እስከ ለሞት ወእሁበከ አክሊለ ህይወት ይላል መጽሐፍ። እስከ ሞት ድረስ የታመንኩን የህይወትንም አክሊል እሰጥሃለሁ። ስለዚህ መልካም ነው ጦርነቱ። መለኮታዊ ግብዣ እግዚአብሔር ለሰው ልጆች የሰጠው መለኮታዊ አምላካዊ ግብዣ ነው ጦርነቱ። እግዚአብሔር በክፉ መፈተን ፈልጎ አይደለም፣ እንድናሸንፍ ነው። ሰይጣንን ድል ነስተን እርሱን እንድናስደስተው ይፈልጋል እግዚአብሔር። ይሄ የታመነ ልጅነታችንን ይፈልጋል እግዚአብሔር። ነፃ ፈቃዳችንን ተጠቅመን ዲያብሎስን እንድናሸንፈው ይፈልጋል። ታዲያ በዚህ ጦርነት ውስጥ ክርስቲያኖች
መልካም ጦርነት ነው። የኛ ሚና ምንድነው? አንድ አራት ነጥቦችን ነግሬያችሁ ለሰብስበው ትምህርቴን። የመጀመሪያው ይሄ ጥልቅ የሆነ ጦርነት፣ የማይቆም ጦርነት፣ ቀኑን ሙሉ በተለይም በፈተና ጊዜ ሐሳባችንን በክርስቶስ ላይ ለማድረግ በእርሱ ላይ አድርገን እርሱ እንዲያግዘን የእርሱን እርዳታ በመጠየቅ ማሸነፍ እንድንችል የመጀመሪያው ክርስቲያኖች ጸሎት ነው። የጸሎት ሕይወት ያስፈልገናል። አለ ነው እንጸልያለን ነው። ሰው ይጸልያል። ጸሎት ብሂል ተናግሮ ተሰብ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ይላል የቤተክርስቲያናችን መጽሐፍ። አያችሁ፣ ከእግዚአብሔር ጋር ከምንወዳቸው ሰዎች ጋር ለመነጋገር እንዴት እንጓጓለን! አግኝተን ለማውራት እንዴት እንጓጓለን! አንዳንድ ጊዜ በወጣትነት ከፍቅረኞቻችን ጋር ስልክ ማቋረጥ ይቸግረን የለ እንዴ ወዳጆቼ? ሰው እንዴት ከእግዚአብሔር ጋር ማውራት ይደብረዋል? እንዴት መድኃኒቱ ከሆነው አምላክ ጋር መነጋገር እንዴት እንደ ሞኝነት ይቆጥራል? መጸለይ መጽሐፋችን ሳታቋርጡ ጸልዩ ነው የሚለው። ሳታቋርጡ እስቲ በሉ፣ ሳታቋርጡ በሉ እስቲ ጸልዩ። እግዚአብሔር ክርስቲያኖች ድካማችንን ያውቃል። 24ቱን ሰዓት አምጡ አላለንም። ሰው ግን እንዴት በቀን 1 ሰዓት ለእግዚአብሔር ይከለክላል? ከዚህ በላይ ሆዳምነት አለ እንዴ? ራሱ በሰጠን ጊዜ፣ ራሱ በሰጠን ሰዓት፣ ራሱ ምን የትኛው አንድ ቀን እኮ የሚቋረጥ ህይወት እኮ ነው ክርስቲያኖች። አንድ ቀን እኔ አሁን ስመጣ ታግዬ ነው የመጣሁት። በጣም የሚገርማችሁ እዛ ሰፈሬ የምኖርበት ጎረቤት የምኖርበት ህንጻ ላይ የ9 ዓመት ልጅ ሲጫወት ወድቆ ነው የሞተው። ዛሬ ይቋረጣል እኮ ወዳጄ ህይወት። እንዴ ዝም ብሎ የሚቀጥል ይመስላችኋል? በዚህ ምድር ላይ ሞት ረስቶን የምንኖር ይመስላችኋል? እንዴት ሰው በቀን 1 ሰዓት ለእግዚአብሔር ይከለክላል? ተዉት። የሰባቱን ጊዜያት ጸሎት ተዉ። 1 ሰዓት ሰው እንዴት መጸለይ ያቅተዋል? ጸሎት እግዚአብሔርን የሚጋብዝልን ነው። የሚጋብዝልን ወዳጄ ባቀረብንለት ማዕድ አይደለም የሚመጣው። እኛ ለዝክርም የምንቆርሰው ዳቦ ክርስቲያኖች ለበረከት ነው። ዶች ተጠቅመውበት ከእግዚአብሔር በረከት እንድናገኝበት እንጂ እግዚአብሔር ዳቦ ሊበላ ዝክራችን ጋር አይመጣም። እግዚአብሔር የሚመጣው ለእርሱ ትልቁ ግብዣ ጸሎት ነው። ጸሎት መጸለይ እርዳታውን ለማግኘት እንዲመጣ ከእርሱ ጋር ሆነን እንድንታገለው የሚያሸንፈንን ለሲኦል ሊጋብዘን የተዘጋጀውን ጠላት ድል መንሳት እንድንችል መጸለይ የጸሎት ሕይወት። በቃ እኮ ይሄ ከገባን ነገ መላ አለ። እሺ ነው እንለው። እየሰማችሁ ነው? በቃ ከተመቸን ቤት ከሆነን አንቀርም። እሺ አስቸኳይ ጉዳይ ከሌለን እሺ አያስጨንቅም እግዚአብሔር። ስራህን ትተና አይልም። ግን ቤትህ ከምትቀመጥ ካፌ ከምታመሽ ለምን መላ አታደርግም? እግዚአብሔርን መጋበዝ እኮ ነው ወደ ህይወታችን ወደ ህይወታችን። አንዱ እሱ ነው። ሁለተኛው መጾም ነው። እስቲ መጾም በሉ። ጾም ክርስቲያኖች ዝም ብሎ ስጋዊ መታቀብ ብቻ አይደለም። ከስጋ ከምግብ መታቀብ ብቻ አይደለም። ጾም ሃይማኖታዊ ስርዓት ብቻ አይደለም። ጾም ነፍስን የማንጻትና መንፈሳችንን ከእግዚአብሔር ጋር የማስማማት ህይወት ነው። እስቲ በሉ ነፍስን በሉ እስቲ የማንጻት መንፈሳችንን ከእግዚአብሔር ጋር የማስማማት። አሁን እግዚአብሔር እንጀራ ይበላል? እግዚአብሔር ስጋ ይበላል? የለም። በቃ እርሱን የመምሰላችን የሰማዩን ህይወት ምግባቸው ምስጋናቸው ሆነው የሚኖሩ የቅዱሳንን ህይወት በምድር ላይ የመለማመድ ጉዳይ ነው ጾም። የመራብ ጉዳይ አይደለም። እግዚአብሔር እኛን ለማስራብ አይደለም የፈጠረን። መብላትም ኃጢአት ሆኖ አይደለም። መብላት ኃጢአት ቢሆን እንዲህ ጨጓራ ለምን ይፈጥራል እግዚአብሔር? አይደለም። ግን ከእርሱ ጋር መንፈሳችንን የማስማማት
በምስጋና የሰማዩን ህይወት መለማመድ ነው። መጣ ደግሞ ይጾም ይላል ሰው። አይገርም? ወጣቱ መጣ ደግሞ ይላል። መጣ በልተህ ምን አገኘ? አሁን 50 ቀን በላን አይደለም? 50 ቀን ምንድነው ያተረፍነው? ረሃባችንን ሙሉ ለሙሉ አቋርጠልን 50 ቀን የበላነው ስጋ ዛሬ ሽሮ ከመብላ ከለከለን። ቢያደርግልን ኖር ጥሩ ነበር። የለም መጾም ዲያብሎስ የማይወደው ጾም ነው። ብላ ብሎ ነው ክርስቶስን የጋበዘው። አያችሁ በተራበ ጊዜ ብላ። ጌታ ምን አለ? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። አያችሁ ድል ነሳ። ክርስቲያኖች የጾምን ህይወት መለማመድ። ይሄ ጾም የኛን የራሳችንን ስጋዊ ምቾት በመካድ ፈተናዎችን እንድንቋቋምና ክርስቲያኖች ፈተናችንን ተቋቁመን ከፊታችን ያለውን አምላካችን እግዚአብሔርን ፈቃዱን እንድንማር የሚያደርገን ነው፣ የሚያበረታን ጾም። ለዚህ የሚያሰለጥነን ነው። የስልጠና ቤት ነው ጾም። አንድ ታላቅ አባት ምን ይላል መሰላችሁ? እንዲህ ይላል። የጾምን መግባት ተከትሎ ምን ይላል? የመከልከል ነፃነት በራ ይላል። ታውቃላችሁ? መከልከል ነፃነት ነው። ሎጂካሊ ነፃነት አይደለም መከልከል። ግን ምን አለ አባት? የመከልከል ፈቃድ በራልን፣ የመከልከል ጸጋ በራልን። ያለ ለምን? የነፍስ ነፃነቷ ነው አለ ጾም። ነፍስ የምታጌጥበት ነው። ነፍስ የምትለብስበት ነው። ነፍስ የምታሸበርቅበት ነው። መንፈሳችን ከእግዚአብሔር ጋር የሚስማማበት ነው። ጦርነቱ ተመልከቱ ማናሸንፈው ስንጾም ነው፣ ስንጸልይ፣ ስንጾም። ሶስተኛው ምስጢራትን ቅዱስ ቁርባን በመቀበል ነው። አሁን ስጋው ደግሞ እንደውም ለወጣቱ አሉታዊ ትምህርት አልሆነም። አሉታዊ ትምህርት የማያስፈልገው ስለ ስጋው ደግሞ መስማት የማያስፈልገው እንዲህ የመሰለ ነው። ቅዱስ ቁርባን የኦርቶዶክሳዊው ትውፊትና ህይወት ክርስቶስን ገንዘብ ለማድረግ መንፈሳዊያን ምስጢራት ለመንፈሳዊ ድል ወሳኝ ናቸው። ትጥቅ ነው። ምስጢራተ ቤተክርስቲያን ስጋው ደግሞ በእግዚአብሔር ጸጋ ያጎለምሰናል፣ ያጠነክረናል። የጠላትን ጥቃት የበለጠ እንድንቋቋም ያደርገናል። አያችሁ ጥቃቱ። ምክንያቱም ጌታችን ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ አይደለ? ከዚያ ቀጥሎ ደግሞ ምን አለ? እኔም በእናንተ እኖራለሁ እናንተም በእኔ ትኖራላችሁ። አሁን በእኛ ውስጥ ስጋው ደግሞ ስንቀበል በእኛ ውስጥ ሰይጣን ማንን ያየዋል? ክርስቶስን በሉኝ እስቲ። ማንን ያየዋል? ክርስቶስን ያሸንፈዋል? አያሸንፈው። የመማራችን ዋና ጉዳይ ክርስቲያኖች ወደዚህ መምጣት፣ ወደዚህ ንስሐ ለቅዱስ ቁርባን የሚያበቃ ከኃጢአታችንና ከዲያብሎስ ሽንገላዎች ሁሉ የሚያስጥልን መንገድ ነው፣ በር ነው፣ ኃይል ነው። ከዚያ በኋላ ይሄን የንስሐ ምስጢረ ንስሐ ካከናወን በኋላ ወደ ቅዱስ ሥጋው ወደ ክቡር ደሙ ስንመጣ ትጥቃችን ሙሉ ይሆናል ማለት ነው። ሙሉ ይሆናል። የክርስቶስን ሥጋና ደም ስንቀበል ነፍሳችን ለጦርነት በሚያጸና መንገድ፣ በጸና መንገድ ከእርሱ ጋር እንተባበራለን፣ ከክርስቶስ ጋር። የመጨረሻው ንቁነት ነው። እስቲ ንቁነት ነው በሉ። ዲያብሎስን ማሸነፊያ መንገድ መንቃት ነው። ቅዱስ ጴጥሮስ ምንድነው ያለው? በአንደኛ ጴጥሮስ ምዕራፍ 5 ላይ ንቁ ባላጋራችሁ ዲያብሎስ አለ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁ ነው ያለው፣ ይዞራችኋል። ንቁ፣ አንተ የምትተኛ ንቃ ነው የሚለን ቅዱስ ጳውሎስ። አያችሁ፣ ይሄ ነው የመንፈሳዊ ጦርነት ዋና ጉልበት። ንቁ መሆን ነው። ንቁ መሆን፣ አለመተኛት፣ አለመዛል። ስለ ሐሳቦቻችን፣ ስለ ድርጊቶቻችን እና ስለ ቃሎቻችን ንቁ መሆን ያካትታል። ሐሳቦቻችን በውስጣችን ያሉ የኃጢአት ሐሳቦች ወደ ተግባር እንዳይለወጡ የሚከለክል ንቃት ነው። ይሄ ወሳኝ ነው። ምክንያቱም ኃጢአት ብዙውን ጊዜ የሚጀምረው በአእምሮ ውስጥ ነው። በዚህ ውስጥ ነው የሚጀምረው። በዚህ ውስጥ
ስለዚህ ኃጢአት በዚህ ውስጥ ይመጣ ሐሳቦች ቁጥጥር ስለማይደረግላቸው እኔ በጣም የሚገርመው ፌስቡክ ላይ ታይቷል። ፌስቡክ ፖስት የምታደርጉባት ቦታ ላይ ያለችውን እንግሊዘኛ አንብቧት ባጭሩ what's on your mind ነው የሚለው። ባይምሮ ያለው ምንድነው? ዘርግፈው ምንም ይሁን አስብ አይደለም የሚል ዘርግፍ። ክርስቲያን ንቁ ከሆነ አእምሮ ለስድብ ሳይዘጋጅ ሌላው ላይሳደብ ሌላው ላያዋርድ የሰው ክብር ላይነካ ራሱን መጠበቅ እንዲችል በልቡ ያሰበው ነገር ወደ ድርጊት እንዳይለወጥበት አቅም ጉልበት ይሆናል። እንዲህ ይላል አንድ አባ ዮሐንስ ሐጺር የሚባል ሐጺር አጭር ነው ዮሐንስ ሐጺር። ይሄ ታላቅ አባት ምን ይላል መሰላችሁ? ጠላት ንቁ መሆናችንን ሲያይ ጦርነት ውስጥ መሆናችንን ሊያዘናጋን ይፈልጋል። ስለዚህ አለ ንቃታችንን አለ እኛ ራሳችንን አለ ነቅተን እንድንጠብቀው ብንጠብቀው አለ እንድንጠብቀው ከሆነ አለ በመንፈሳችን ከእግዚአብሔር ጋር እንድንስማማና ጠላታችን እኛን ወደ ጥፋት ለመውሰድ የሚያደርገውን ስውር መከራ እንድናውቅ ያደርገናል ይላል። ስውር መንገድ ስውር ጥበብ እንድንረዳ ያደርገናል። ምን ንቃት ማዘናጋት ስለሚፈልግ እሱ ንቃት ከዚህ መንቃት ነው ያለብን። ኦርቶዶክሳዊ ንቁ የምትሰሙት ስለምትሰሙት ነገር ንቁ፣ ስለምታዩት ነገር ንቁ፣ ስለምታስተናግዱት ነገር ንቁ። አትፍዘዙ። ዲዲቲ ያደረገብን ማን ነው? እኛ ላይ ማን ነው? ንቁ። ማታ ቲክቶኩንም ስትጠቀሙ ትልልቅ መምህራን አሉ። ተማሩ። እዚያ ውስጥ ሌላ ቦታ አትሂዱ። የኔ ስፍራ ይሄ ነው በሉ። ማህበራዊ ሚዲያውን ቁም ነገር ያለባቸውን ጉዳዮች ነገር እግዚአብሔር ነገር ሃይማኖት የሚሰጥባቸውን ቦታዎች ተከታተሉ። የመናፍቃንን ቃርሚያ ተው። ንቁ። መንቃት። አምስተኛው ስመ ኢየሱስን መጥራት። የኢየሱስ እኛ ኢየሱስ ስም የማንጠራ ይመስላችኋል አይደል? ብዙ ሰዎች አባቶቻችን ያጌጡበት ስም ነው። ሞገሳችን ነው፣ ክብራችን ነው፣ የደህንነታችን ዘውድ ነው። ስመ ኢየሱስ ስሙ አሸናፊ ነው። ኢየሱስ የሚለው ስም በውሳጣዊ ሕይወታችን ይሄን ስም ገንዘብ ስናደርገው ጠላታችንን እናሸንፈዋለን በስሙ። በቃ ብከነወገሙ ለኩሎሙ ጸርነ ይላል ዳዊት። ባንተ ጠላቶቻችንን ሁሉ ድል እናደርጋቸዋለን በስምህ። ስሙ አሸናፊ ነው። የኢየሱስ ክርስቶስ ስም ጥልቅ ኃይል ነው። ጥልቅ ኦርቶዶክሳዊ ትውፊትና ሕይወት ይሄንን ስም ይሄንን ማንነት አጋንንት በክርስቶስ ስም ድል እንደሚነሱ እንደሚንቀጠቀጡ ያስተምራል። ትልቁ ችግር መጠንቀቅ የሚገባን ኢየሱስ በሚለው ስም አውሬው እንዳይበላም ብቻ። ቤተክርስቲያን የምታውቀውን ቤተክርስቲያን የምታስተምረውን የቤተክርስቲያን ራስ የሆነውን መድኃኒት ሕይወት የሆነውን መስዋዕት የሆነውን እርሱን በመጥራት ስሙን ከስማችን ጋር በማተም ለምን የጌታን ስም የሚጠራ ሁሉ ምን ይላል? ይድናል። ስለዚህ በዚህ ነው ስሙን በመጥራት የእግዚአብሔር ልጅ ሆይ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ ማረኝ፣ ጠብቀኝ፣ ኃይሉ ነኝ፣ ለኔ በመስቀል ሞታል፣ ለኔ ተቸንክራል፣ ለኔ የሾህ አክሊል ደፍታል፣ ለኔ 6000 ጅራፍ አስተናግዳል። ስለዚህ እባክህ ማረኝ፣ ጠብቀኝ፣ ወጣትነቴን ሰይጣን እንዳይበላው፣ ወጣትነቴን ዓለም እንዳይበላው፣ ክርስትናዬን ሲኦል እንዳይበላው ጠብቀኝ። ስሙን መጥራት ገንዘብ ማድረግ ይሄን ማድረግ። በዚህ ጦርነት ውስጥ ብቻችንን አይደለንም። ስመ ኢየሱስን እንጠራለን። እግዚአብሔር ከኛ ጋር ነው፣ ኃያሉ አምላካችን የቅዱሳን አምላክ። ከዚያስ በዚህ ጦርነት ውስጥ ደግሞ ስለኛ እንደ ቤተክርስቲያናችን ትምህርት ክርስቲያኖች ቅዱሳን መላእክትና በምልጃቸው በቃል ኪዳናቸው በአሸናፊነታቸው መንፈስ
እንደ ደመና ዙሪያችንን የከበቡ ምስክሮች አሉን ቅዱሳን አርአያ የምናደርጋቸው የማሸነፍን መንፈስ ከቃል ኪዳናቸው የሚያካፍሉን እነዚህ ቅዱሳን ወደፊት ባለው ትግል ቅዱስ ጳውሎስ ነግሮናል። ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ ምን አለ? እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ። ደመና ማለት ክብር ማለት ነው። ክብር የብሉይ ኪዳኑን ትምህርት በመገናኛ ድንኳን ብትመለከቱ በመገናኛው ድንኳን በታቦቱና በሕዝቡ መካከል መገናኛ ድንኳኑን የሚጋርደው ደመና ነበረ። አማናይቱን ድንኳን እመቤታችንን የሚጋርዳት መንፈስ ቅዱስ እንደሆነ መንፈስ ቅዱስ ይጋርድሻል አላት። እውነተኛው ክብርና ደመናችን እርሱ ነው። ከዚያ ደግሞ በእርሱ መንፈስ ክርስቶስ ከችግኝነት እስከ ዛፍነት ያሳደጋቸው ቅዱሳን ደግሞ በእኛ ሕይወት ውስጥ ምስክሮቻችን ናቸው። የአሸናፊነት የቅዱሳኑ የተጋድሎ መንፈስ የነ ገብረ መንፈስ ቅዱስ የተጋድሎ መንፈስ የትጋት መንፈስ የሰማያታቱ የመጽናት መንፈስ የጽናት መንፈስ የሊቃውንቱ የመታመን መንፈስ ለሃይማኖት ለትምህርት እነዚህ ናቸው። ከዚያ የመጨረሻው ትህትና ነው። እስቲ ትህትና በሉ። በጣም የሚገርማችሁ ሰይጣንን በትዕቢት ማሸነፍ አይቻልም። አንድ በጸሎቱ በጣም የሚተጋ ታላቅ አባት በዝሙት ሊጥለው ፈለገ፣ ሰይጣን አልቻለም። በሌላ በስድብ ሊጥለው ፈለገ፣ አልቻለም። በኃጢአት በሆነ ሊጥለው ፈለገ፣ አልቻለም። በክፉ ንግግር ሊጥለው ፈለገ፣ አልቻለም። አሸነፈው። አንድ ቀን ሲያቅተው ሰይጣን እንዴት ሆኖ መጣ? የእግዚአብሔር መልአክ ቅዱስ ገብርኤልን መስሎ መጣ እና የታላቅ አባት እየጸለየ እያለ ወደ ቤቱ ገባ። ገብርኤልን መስሎ ገባና አንተ የእግዚአብሔር ሰው ሆይ ዲያብሎስን በጸሎትህ በትዕግስትህ በጽናትህ እንዳሸነፍከው እግዚአብሔር ደስ ተሰኝቶብሃል። አሁን እኔ ከእግዚአብሔር ዘንድ ተልኬ የመጣው የእግዚአብሔር መልአክ ነኝ አለው። የመጣው ግን ማን ነው? ማን ነው? ሰይጣን። ትክክለኛውን ስራውን ነው የነገረው እኮ፣ ግን የመጣው ሰይጣን ነው። ይሄን ሲለው ምን አለ መሰላችሁ? ዲያብሎስ እንዲህ ባለ መንገድ ብዙዎችን እንደጣለ ስለሚያውቅ ይሄ አባት አንተ ሰይጣን አላለውም፣ የእግዚአብሔር መልአክ ሆይ አለው። የእግዚአብሔር መልአክ ሆይ ሲለው አቤት ሲለው የተሳሳተ ክፍል ነው የገባዋል። እኔ መልአክ አላስተናግድም። በትህትናው ረታው። አያችሁ፣ ትሑታን መሆን፣ ሌላውን እየኮነኑ ራስን የማጥለቅ የፕሮቴስታንት መንፈስ የኛ አይደለም። ከኔ ገሌ ይሻላል፣ ከኔ አባታችን ይሻላሉ፣ ከኔ አይሻልም? ክርስቲያኖች አይሻልም? ነገሩኝ እንጂ። አዎ ትሑታን ስንሆን አሸናፊዎች እንሆናለን። ይሄ ጦርነት መልካም ነው። ክርስቲያኖች ዓለምን፣ ዲያብሎስን፣ ምኞትን ድል ለመንሳት ድል ነስተው የክብር አክሊል የተጎናጸፉትን አባቶቻችሁን ቅዱሳንን ለመምሰል ሕይወታችሁን በዚህ መንገድ መቃኘት ይጠበቅባቸዋል። የምንማረው በቤተ ክርስቲያን ተገኝተን ወንጌል የምንማረው ይህንን ታላቅና ረጅም ጉዞ እግዚአብሔርን የመምሰል ጉዞ ገንዘብ ለማድረግ ስለሆነ ይህን መልካም ጦርነት ጀምረነዋል። ሰይጣን እንዳያሸንፈን ብርቱ አሸናፊዎች እንድንሆን በጸሎት መትጋት፣ በምስጢራት ሱታፌ መትጋት፣ ከስመ ኢየሱስ ጋር መኖር፣ ከእግዚአብሔር ጋር መኖር፣ በደንብ ይህን ማድረግ የቅዱሳንን ምልጃ ቃል ኪዳን ገንዘብ አድርገን እነርሱን አጋዥ አድርገን ዲያብሎስን አሸናፊ ለመሆን መንገዳችንን መጀመር አለብን። ይሄ የእግዚአብሔር ጥሪ ነው። መልካሙ ጦርነት የሰማነውን በልባችን ያስቀምጥ። እግዚአብሔር ይስጥልን።